ኦሪት ዘፍጥረት ምዕራፍ 32 ያዕቆብ ላባን ለመገናኘት እንደተዘጋጀ። ያዕቆብም መንገዱን ሄደ፣ በዓይኖቹም የእግዚአብሔርን ሠራዊት ከትመው አየ። እግዚአብሔር መላእክትም አገኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስፍራ ስም ተአይን ብሎ ጠራ። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም ሀገር በፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጡ፣ እስከ ዛሬ ድረስ ቆየሁ። ላሞችንም፣ ግመሎችንም፣ አህዮችንም፣ በጎችንም፣ ወንዶች አገልጋዮችንም፣ ሴቶች አገልጋዮቹንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለኤሳው ለመንገር ላክሁ። የላካቸው መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል። ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈራ፣ የሚያደርገውንም አጣ። ከእርሱም ጋር ያሉትን ሰዎች ላሞችንም፣ ግመሎችንም፣ በጎችንም 2 ወገን አድርጎ ከፈላቸው። ያዕቆብም እንዲህ አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ይድናል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ። በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያህ ባደረግከው በምሕረትህና በእውነትህም ሁሉ በጎውን አድርግልኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የ2 ክፍል ሰራዊት ሆንኩ። አቤቱ ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ። እናትን ከልጆቿ ጋር እንዳያጠፋ እኔ እፈራለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት በዛው አደረ። ለወንድሙ ለኤሳውም የሚወስደውን እጅ መንሻ አወጣ። 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 በግ አውራዎችን፣ 50 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት፣ 20 እንስት አህያ፣ 10 የአህያ ውርንጭላዎች። መንጎቹንም ለየብቻ ከፍሎ ለብላቴኖቹ ሰጣቸው። ብላቴኖቹም በፊቴ እለፉ፣ መንጋውን ከመንጋው አርቁ አላቸው። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊት ያለው ይህስ መንጋ የማን ነው ብሎ የጠየቅህም እንደሆነ በዛ ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የላከው የአገልጋይህ የያዕቆብ ነው። እሱም ደግሞ እነሆ ከኋላችን ተከትሎናል በለው። እንዲሁም 2ኛውንና 3ኛውን በፊቱ የሚሄዱትንና መንጋውን የሚነዱትን ሁሉ እንዲህ ብሎ አዘዘ።
ወንድሜ ኤሳውን ባገኛችሁት ጊዜ ይህንን ንገሩት፣ እንዲህም በሉ፣ እነሆ አገልጋይህ ያዕቆብ ከኋላችን ነው። በፊቴ በሚሄደው እጅ መንሻ ታረቀዋለሁ። ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለሁ ብሏልና። እጅ መንሻውን ከእርሱ አስቀድሞ ላክ። እርሱ ግን በዛች ሌሊት በሰፈር አደረ። የያዕቆብ ትግል። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ዕቁባቶቹን 11ዱንም ልጆቹን ይዞ ያቦቅን ወንዝ ተሻገረ። ወሰዳቸው፣ ወንዙንም አሻገራቸው፣ ገንዘቡንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ጩልዳ ያዘው። ያዕቆብ የጭኑ ሹልዳ ሲታገለው ደነዘዘ። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ያዘው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ ጎህ ቀዷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለ። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ እግዚአብሔርና ከሰው ጋር ታግለህ በርትተሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀ። እርሱም ስሜን ለምን ትጠይቃለህ? ድንቅ ነውና አለ። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ዳነች ሲል የዚያን ቦታ ስም ራእየ እግዚአብሔር ብሎ ጠራው። ራእየ እግዚአብሔርንም በተወ ጊዜ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም። የያዕቆብን ጭን ይዞ የወርቹን ሹልዳ አደንዝሷልና። ኦሪት ዘፍጥረት ምዕራፍ 33 ያዕቆብ ኤሳውን እንደተገናኘው። ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ዕቁባቶቹ አደረጋቸው። ዕቁባቶቹንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿን በኋላ፣ ራሔልና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ፣ ወደ ወንድሙ ወደ ኤሳውም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱን አቅፎ ሳመው፣ ሁለቱም በአንድነት አለቀሱ። ኤሳውም ዓይኑን አነሳና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለአገልጋይህ የሰጠኝ ልጆች ናቸው አለ። ዕቁባቶቹም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿ ቀርበው ሰገዱለት። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። ኤሳውም ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ያደረግሁልህ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ለአንተ ይሁን
አለ። ያዕቆብም አለ፣ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንኩ እጅ መንሻዬን ከእጄ ተቀበለኝ። እግዚአብሔርን ፊት እንደማያይ ፊትህን አይቻለውና በቸርነትም ተቀብለኸኛልና። ከወደድኸኝስ ይህችን ያመጣሁልህን በረከቴን ተቀበል። እግዚአብሔር ራርቶልኛልና ለእኔም ብዙ አለኝና። እስኪቀበለውም ድረስ ግድ አለው፣ ተቀበለው። እርሱም ተነሳና ወደፊት እንሂድ አለው። እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎችም በአንድ ወይም በሁለት ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከአገልጋዩ ፊት ቀድሞ ይለፍ፣ እኛም እንደቻልን እንሄዳለን፣ በጎዳናም እንውላለን። ወደ ጌታችን ወደ ሴይር እስክንደርስም በሕፃናቱ እርምጃ መጠን እንሄዳለን አለው። ኤሳውም ከእኔ ጋር ካሉ ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ። ኤሳውም በዛ ቀን ወደ ሴይር ተመለሰ። ያዕቆብ ግን በሰፈሩ አደረ። በዚያም ለእርሱ ቤትን ሠራ፣ ለከብቶቹም ዳሶችን አደረገ። ስለዚህም የዚያን ቦታ ስም መሃደር ብሎ ጠራ። ያዕቆብም ከሁለቱ ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሰቂሞን ከተማ ወደ ሴሎም መጣ። በከተማይቱም ፊት ለፊት ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻ ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛ። በዚያም መሠዊያውን አቆመ፣ እስራኤልንም አምላክ ጠራ።